አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወአሚሩ ለሐምሌ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ዮሐንስ ወስምዖን ወልደ አቡሁ ዘመሃገረ መርባስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 11 በዚች ቀን መርባስ የሚባል አገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት ሞቱ። የዚህ ቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅን ይሰጠው ዘንድ ክብር ይግባውና እግዚአብሔርን ይለምነው ነበር። ከዚህም በኋላ ልጁን በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርገው ተሳለ። መጥምቁ ዮሐንስም እግዚአብሔር ልጅን እንደሚሰጠው በራእይ ተገልጦ ነገረው። ይህን ቅዱስም በወለደው ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስም ስም ቤተ ክርስቲያን ሠራ። ከዚህ በኋላ አድጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አደረገው። ምሳውንም ለእረኞችና ለመንገደኞች ሁልጊዜ ይሰጥ ነበር። እርሱ ግን እስከ ምሽት ይጾም ነበር። አባቱም ይህን ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱ ሄደ። አባቱንም ባየው ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱም የዛሬ ምሳህን አሳየኝ አለው። ብላቴናውም ታይ ዘንድ ግባ አለው። ወደ መጠለያውም በገባ ጊዜ አገልግሉን ትኩስ እንጀራን ተመልቶ አገኘው። እጅግም አደነቀ። ከልጃቸው የሆነውንም ለሚስቱ ነገራት። ከዚያችም ቀን ጀምሮ የእግዚአብሔር ጸጋ እንዳደረችበት አወቁ። የቤተ ክርስቲያንን ትምህርት እንዲማር አደረጉት እንጂ በጎችን የሚጠብቅ እረኛ እንዲሆን አልተውትም። ከዚህም በኋላ አባቱ ሊያጋባው ወደደ። እርሱ ግን ይህን አልወደደም። 18 ዓመት በሆነውም ጊዜ ቅስና ተሾመ። የአባቱ የወንድም ልጅ የሆነ ስምዖንን በጎቹን ትቶ መጥቶ የእርሱ ደቀ መዝሙር ሆነ። እርሱም ስለ ታምራቱ የተናገረ ነው። እግዚአብሔር በእጆቹ ላይ ድንቆችንና ታምራቶችን ገልጧልና ደዌ ያለባቸውንም ሁሉ ያመጧቸው ነበር። እርሱም በዘይቱ ላይ ይጸልይና ይቀባቸው ነበር። ወዲያውኑም ከደዌያቸው ይድኑ ነበር። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸው ነበር። ይመክራቸውና ይገስጻቸውም ነበር። ታምራቱም የማይቆጠር ብዙ ነው። ከተአምራቱም አንዱ ይህ ነው። በአንዲት ዕለት አንድ የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምቶ ለፈረሱ አበላት። ያችም መበለት በዚህ ቅዱስ ዘንድ ከሰሰችው። ቅዱስ ዮሐንስም ረገመው። ያን ጊዜም ፈረሱ ሞተች። ዳግመኛም የንጉሥ የጭፍራ አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረች አንድ አገልጋይም ነበረችው። ከእርሱም ተባርኮ ወዲያውኑም የታወረች ዓይኑ ተገለጠች። በእርሷም ደህና አድርጎ አየ። ይህም ቅዱስ የሰዎችን ሥራቸውን በግልጽ ያይ ነበር። ስለ ኃጢአታቸውም ንስሐ ይገቡ ዘንድ ይገስጻቸው ነበር። ዜናውን በንጉሥ ማርያኖስ ዘንድ ተሰማ። ለእርሱም አንዲት ሴት ልጅ ብቻ ነበረችው። ወደ ሆዷም ከይሲ ገብቶ ለሞት ተቃረበች። ከዚህም በኋላ ያድኗት ዘንድ ገንዘቡን ለባለ መድኃኒቶች ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራ አለቃ የባሪያውን ዓይን እንደ አዳነ የቅዱስ ዮሐንስን ዜና ነገረው። ንጉሡም ጭፍራ ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስም በመንፈስ አወቀ። እርሱ ግን የመንገዱን ድካምና ባሕሩን ይፈራ ነበር። ያን ጊዜም ደመና መጥታ ነጠቀችው። ስርመላስ ከሚባል አገርም ወደ አንጾኪያ ከተማ ደረሰችው። በንጉሡም አልጋ ላይ አቆመችው። ንጉሡም ደነገጠ። ቅዱስ ዮሐንስም ወደዚህ ወደ አንተ ልታስመጣኝ የተመኘኸው ምስኪን ሰው እኔ ነኝ ብሎ ነገረው። አሁንም ልጅህን አምጣት አለው። ልጁንም አመጣ። በላይዋም በጸለየ ጊዜ ከይሲው ሳያሳምማት ከሆዷ ወጣ። ንጉሥም ከቤተ መንግሥቱ ሰዎች ሁሉ ጋር ከእርሱ ተባረከ። እጅግም አደነቁ። ለሚፈሩት ይህን ጸጋ የሚሰጥ የተመሰገነ እግዚአብሔርንም አመሰገኑት። እጅ መንሻውንም ብዙ ገንዘብ አቀረበለት። እርሱ ግን ምንም አልወሰደም። ንጉሡም በእርሱ ዘንድ ሊያኖረው ወደደ። ቅዱሱ ግን አልወደደም። ንጉሡም እንዳይሄድበት ቀሚሱን ያዘ። ያን ጊዜም ንጉሡ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጦ በንጉሥ እጅ ላይ ቀረ። ቅዱስ ዮሐንስም በዚያች ሰዓት ወደ ሀገሩ ደረሰ።
ንጉሡም ቤተ ክርስቲያን ሰርቶ የቀሚሱን ቁራጭ በውስጡ አኖረ። ቤተ ክርስቲያኒቱም እስከ ዛሬ ድረስ የፊቃር ቤተ ክርስቲያን ተባለች። የቁርባን ቅዳሴ በሚቀደስ ጊዜ ሥጋውንና ደሙን መቀበል የሚገባቸውንና የማይገባቸውን ጻድቃንና ኃጥአንን ያያቸዋል። ከሃዲው ዲዮቅልጥያኖስ የጣዖትን አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ ለስምዖን ይህን አስረድቶት ወደ እስክንድርያ ከተማ ሄዱ። በመኮንኑ ፊትም ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ጽኑ የሆነ ስቃይም አሰቃያቸው። ከዚህ በኋላ ራሶቻቸውን በሰይፍ አስቆረጣቸው። የሰማዕትነት አክሊልንም ተቀበሉ። ከሥጋቸውም ድንቆችና ታምራት ተገለጡ። ለበሽተኞችም ታላቅ ፈውስ ተገኘ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለዮሐንስ ንጹሕ ማዕበሳ ምስለ ስምዖን በጽሕም ለመንግሥተ ሰማይ ዘሐሰሳ ደመና ተጽዕኖ አምሳለ እንስሳ አውፃ ከይሴ ለወለተ ንጉሥ እምከርሳ ወለአይነ ግብር እውርት በእዴሁ ፈወሳ። ዳግመኛም በዚች ቀን በአስቄጥስ ገዳም የነበረ ቅዱስ አባት ኢሳይያስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ኢሳይያስ ቀሲስ ወግሁስ ባሕታዊ ዘደብረ መቃርስ ከመ አአምከ ዘልፈ በመስዋዕተ ስብሃት አዲስ አጉ ከየየ በመንፈስ ቅዱስ እስመ ለኃጥእ ተብህለ መስዋዕቱ ርኩስ። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ገብርኤል አረፈ። የዚህ ቅዱስ ወላጆች በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱንና ትእዛዙንም የሚፈጽሙ ነበሩ። ይህንንም ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲት ዕለትም ቅዱሳን መነኮሳት ወደ እርሱ መጡ። ከውስጣቸውም መልካም ገድል ያለው አንድ አረጋዊ ነበረ። እርሱም ብዙዎች ኤጲስቆጶሳት ሕፃንን ከበው እጃቸውን እንደሚጭኑበት እንደሚባርኩትና ይሁን ይገባዋል እንደሚሉ ራእይን አየ። ሽማግሌውም ይህን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህን ሕፃን አስተምረው ለብዙዎች ሕዝቦች አለቃ ይሆን ዘንድ አለውና አለው። ወበዛቲ ዕለት ካዕበ አይረፈ አባ ገብርኤል ሊቀ ጳጳሳት ዘእስክንድርያ ሙልቆሙ ለአበው ሊቃነ ጳጳሳት 78ቱ። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። የዚህ ቅዱስ ወላጆች በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱንና ትእዛዙንም የሚፈጽሙ ነበሩ። ይህንንም ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲት ዕለትም ቅዱሳን መነኮሳት ወደ እርሱ መጡ። ከውስጣቸውም መልካም ገድል ያለው አንድ አረጋዊ ነበረ። እርሱም ብዙዎች ኤጲስቆጶሳት ሕፃኑን ከበው እጃቸውን እንደሚጭኑበት እንደሚባርኩትና ይሁን ይገባዋል እንደሚሉ ራእይን አየ። ሽማግሌውም ይህን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህን ሕፃን አስተምረው ለብዙዎች ሕዝቦች አለቃ ይሆን ዘንድ አለውና አለው። አባቱም ሰምቶ እግዚአብሔርን አመሰገነው። ከዚህ ሕፃን ምን ይደረግ ይሆን አለ። ሕፃኑ 2 ዓመት በሆነው ጊዜ ክብር ይግባውና በጌታችን ፈቃድ አባቱ አረፈ። ብህና ከሚባል አገርም ገድሉ የተደነቀ የቤተ ክርስቲያን መጻሕፍትን ብሉያትንና አዲሳትንም የሚያውቅ የእናቱ ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑንም ወስዶ አስተማረው። ከተሰጠውም ጸጋና ከእውቀቱ የተነሳ ያዩት ሁሉ ያደንቁ ነበር። ዲቁናም ተሾመ። 12 ዓመትም በሆነው ጊዜ የምንኩስና ልብስ ሊለብስ ወደደ። ይህን ኃላፊውን ዓለም ናቀ። ኤጲስቆጶሱ አባ ጴጥሮስም በገድል ተጠምዶ ለሚኖር ለቀሲስ አባ ጴጥሮስ ሰጠው። እርሱም በጥቂት ቀኖች የምንኩስናን ገድል አስተማረው። ከእርሱም ብዙ ትሩፋቶች ታዩ። ከዚህ በኋላ መምህሩ ቀሲስ አባ ጴጥሮስ ባረፈ ጊዜ ከዚያ ተነስቶ ወደ አባ እንጦንስ ገዳም ሄደ። በዚያም በጾምና በጸሎት በተጋድሎ ያለማቋረጥ ብዙ ዘመናትን ኖረ። ከዚህም በኋላ ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ሄደ። በደብረ ማርስ ባለች በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን አበምኔት አደረጉት። ሕንፃዋንም አደሰ።
ከዚህም በኋላ ወደ ኢየሩሳሌም ሄዶ ከቅዱሳት መካናት ተባረከ። በዚያም በቅድስት ትንሣኤ በተሰየመች ከዚያም በኋላ ወደ ኢየሩሳሌም ሄዶ ከቅዱሳት መካናት ተባረከ። በዚያም በቅድስት ትንሣኤ በተሰየመች ቤተ ክርስቲያን በጳጳሱ በአባ ሚካኤል እጅ ቅስና ተሾመ። ከዚያም ወደ ምስር አገር ተመልሶ በመሃልቃ ባለች በእመቤታችን ማርያም ቤተ ክርስቲያን ቅዱሳት መጻሕፍትን እየጻፈ ተቀመጠ። በዚያም ወራት ሊቀ ጳጳሳቱ አባ ቄርሎስ አረፈ። የወንጌላዊው የማርቆስ መንበርም ያለ ሊቀ ጳጳሳት ነበር። ስለዚህም ኤጲስቆጶሳት፣ የሀገር ሽማግሌዎችና ሕዝቡ ሁሉ ተሰብስበው ይሾሙት ዘንድ በአንድ ምክር ተስማሙ። ሰይጣን ግን ክፉዎች ሰዎችን አነሳስቶ ተቃወሙት፣ ሹመቱንም አልፈቀዱም። ነገር ግን መንፈሳዊ አባት የነበረውን የከሊል ልጅ አባት ናቴዎስን ሾሙት። እርሱም መንጋውን በበጎ አጠባበቅ ጠበቀ። እርሱም ባረፈ ጊዜ ኤጲስቆጶሳትና የሕዝቡ አለቆች ዳግመኛ ተሰበሰቡና በእጃቸው ጽፈው አባ ገብርኤል እንዲሾም ፈቀዱ። ሁለተኛም በሕዝቡ መካከል ሁከት ተነሳ። ከሌሎችም ጋር ያጣጥሉት ዘንድ ተስማሙ። ስሞቻቸውንም ጽፈው በመንበሩ ላይ አኖሩ። በላዩም እየጸለዩና እየቀደሱ 3 ቀኖች ሰነበቱ። ከዚህም በኋላ ታናሽ ብላቴና አምጥተው በውስጡ የአባ ዮሐንስ ስም ያለበትን ክርታስ አወጣላቸው። ያም አባ ዮሐንስ ተሾመ። ይህን አባ ገብርኤልን ግን ለመሃልቃ ቤተ ክርስቲያን ተከራካሪ አድርገው ሾሙት። በዚያ ወራትም በግብፅ ቤተ ክርስቲያን ላይ ችግር ሆኖ ነበር። ይህ አባት ገብርኤልም ወደ አባ እንጦንስ ገዳም ሄደ። በጾምና በጸሎት በስግደትም በቀንና በሌሊት ሲጋደል ኖረ። ከቅዱሳን መነኮሳትም ብዙዎች መልካም ራእይን አዩለት። ከእርሳቸውም በእስክንድሪያ ከተማ የሊቀ ጳጳሳት ልብስን እንደሚያለብሱት ብዙዎች ከአሕዛብ የተመለሱ ክርስቲያኖችም እንደሚያጅቡት ያየ አለ። ደግሞም ይሾምባት ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም ሲሄድ ያየለት አለ። ቁጥር የሌላቸውንም መክፈቻዎችን ሲቀበል ያዩም አሉ። ከገዳሙ ሲወርድ ብዙ ጊዜ ይሻ ነበር፣ ነገር ግን አልተቻለውም። ከዚህ በኋላ አባ እንጦንስ በራእይ ተገልጦ እንዲህ አለው፣ ያለ እግዚአብሔር ፈቃድ ከዚህ ገዳም ተወርድ ዘንድ እኔ አልፈቅድም፣ ጊዜው ሳይደርስ አትውረድ አለው። ከ3 ዓመት በኋላም አንዱ አረጋዊ የከበረ መልአክ እንግዲህ አባ ገብርኤልን ውሰደው፣ በእስክንድሪያ ከተማ ሊቀ ጵጵስና ይሾሙታል እያለ እንደሚያነጋግረው ራእይ አየ። በዚያችም ቀን የሀገር እንጣፊ መኮንን መጣ። ከእርሱም ጋር ብዙዎች መሳፍንቶች ነበሩ። አባ ገብርኤልን አምጥተው በእስክንድሪያ ከተማ ሊቀ ጵጵስና ይሾሙት ዘንድ የሚያዝ የንጉሥ ደብዳቤም ከእርሱ ጋር ነበረ። ከዚህም በኋላ ያለ ፈቃዱ ወስደው በወንጌላዊ በማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በዚያችም ቀን እርሱ ለኢየሩሳሌም አንድ ጳጳስና ሌሎችንም ኤጲስቆጶሳት ቀሳውስትንና ዲያቆናትንም ሾመ። ከዚያም በኋላ 3 ጊዜ ሜሮን አከበረ፣ ባረከ። እንደዚህም አድርጎ 1 ዓመት ከ1 ወር ኖረ። በዚያም ጊዜም አባ እንጦንስ ተገልጦ እንዲህ አለው፣ እነሆ ዕረፍት ቀርቧል። ከ18 ወሮች በኋላ ወደ እግዚአብሔር ትሄዳለህ፣ የዘላለም ሕይወትንም ትወርሳለህ። ከዚህም በኋላ በክርስቲያን ወገኖች ላይ ታላቅ መከራ ሆነ። ይህም አባት ወገኖችን ያድን ዘንድ ወደ ጌታችን ለመነ። ክብር ይግባውና ጌታችን ልመናውን ተቀብሎ ሕዝቡን ይቅር አለ። ከዚህም በኋላ ሊቀ ጳጳሳቱ ከመንበረ ሲመቱ ወጥቶ በምስር አገር ዓመት ሙሉ ተሰወረ። ከአንድ ምእመን በቀር ማንም አላወቀበትም። በቀንና በሌሊት በገድል ከመቀጥቀጡ የተነሳም መልኩ ተለወጠ፣ ሥጋውም ደረቀ። ከዚህም በኋላ እግዚአብሔር እርሱን ለሚፈራው ለአንድ ምእመን ሥራውን ገለጠ። እርሱም ከዚያ ቦታ አውጥቶ በሐዋርያት ቤተ ክርስቲያን አስቀመጠው። በጸሎትና በቅዳሴ እያገለገልን ወረ ድሆችንም ይጎበኛቸው ነበረ። የሚሾሙትንም ይሰጣቸው ነበር። ወደ እርሱ የሚመጡትንም ሕዝቦች አስተምራቸውና ያጽናናቸው ነበር። በአንዲት ዕለትም ሊቀ ጳጳሳት አባት ናቴዎስ በግልጽ ታየው፣ እንዲህም አለው፣ ስለዚህ ፈጽሞ አትዘን፣ ከዚህ ብዙ ድካምና መከራ እግዚአብሔር ያሳርፈሃልና። እነሆ ምድራዊ ኑሮህን የሚፈጽም ደዌ በአንተ ላይ ይመጣል። ነገር ግን ደስ ይበልህ፣ ታላቅ የሆነ የእግዚአብሔርን ጸጋ ተቀብለሃልና የዘላለም ሕይወትንና የማያልቅ ተድላ ደስታንም ትወርሳለህና አለው። በዚያን ጊዜም በሚያስጨንቅ ደዌ ታሞ እየተጨነቀ ኖረ። ስለ ነፍስም መውጣትና በእግዚአብሔር ፊት ስለ መቆሙ ይፈራና ይደነግጥ ነበር። የእመቤታችን ማርያም ስዕልም በዚያ ነበረ። ወደ እርሷም አዘውትሮ ይማልድ ነበር። በዚያን ጊዜ ክብር ይግባውና ራሱ እግዚአብሔር በብሩህ ገጽ ተገለጠለት። መንግሥተ ሰማያትን አግኝተሃልና
ደስ ይበልህ እንጂ አትፍራ፣ እስከ 3 ቀን ግን ከዚህ ከኃላፊው ዓለም ትወጣለህ በማለት አረጋጋው። ይህንንም ብሎ ከእርሱ ተሰወረ። በ3ኛው ቀን በሰላም አረፈ። በቅዱስ ማርቆስ ቤተ ክርስቲያንም በታላቅ ክብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከብሲ መስተጋድል ሊቀ ጳጳሳት ገብርኤል አደንገጸከ ሞት በሰዓተ ሰይል ሰማይ ከቃሎ እምስዕላ ለወልደ ማርያም ድንግል መንግሥተ ሰማያት ነሳይ ከየተፍራ ዘይብል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 12 በዝች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚችም ቀን ስርያቆስ ከሚባል አገር አባ ሆር በሰማዕትነት ሞተ። ዛቅረብኩ ማሕሌታ ዘኪርያ ይላፈምን ለተጸምዱ ከዘልፈለላ አነበው ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕቱ ጻድቃኑ መላእክት ትጉሃን ደናግላዲ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በሥላሴ አምሳል 3 አእዋፍ ወደ እርሱ ላከ። ከዚያም 3ቱም አእዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት፣ ሕይወትንም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግስትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማኅፀን የተባረከች ናት አለችው። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እሊያ 3 አእዋፍ ተመለከተና እናንተ በሰው አንደበት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከ3ቱ አእዋፍ አንዷ ከ24ቱ ካህናተ ሰማይ ማህሌትን ትማር ዘንድ ነግርህ ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እኒህ አእዋፍ ከእርሱ ተሰወሩ። በዚያን ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክት ምድራውያን ረቂቅ አዳም የፈጠረ ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሊገባ ወደደ፣ ነገር ግን አልቻለም። ዳግመኛ እሊያ አእዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ አእዋፍ ያሬድ ሆይ የሰማኸውን አስተዋልህን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እርሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጠራ ዘንድ እኔ ነግርሃለሁ፣ ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያን ጊዜ ቅዱስ ያሬድ ልቦናዬ መልካም ነገርን አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአክ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምፁን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ
ሰማይን ፈጠረ። ዳግመኛም ለሙሴ የድንኳን ሥራ አሳየው በማለት በግዕዝ ቋንቋ የተናገረው ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦት ይህችውን ታቦተ ጽዮን ካለችበት መቅደስ ገብቶ 2 እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ፣ ብጽዕት ነሽ፣ የተመሰገንሽ የተባረክሽ ነሽ፣ ክብርት ሆይ የከበርሽና ከፍ ያልሽ የብርሃን መውጫ የሕይወት መሰላል ነሽ፣ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በግዕዝ ዜማ በሚያዜምበት ጊዜ 1 ክንድ ያህል ከሰማይ ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ 4ቱ ደቀ መዛሙርት ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማው ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰናበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድም በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማ የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔርን ከማገልገል ጋር መላእክትም በየጊዜው እየጎበኙ በጾምና በጸሎት ተጠምዶ ከ22 ዓመት ኖረ። ተጋድሎውንም ፈጸመ። ካህኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጾለት ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማህሌት እንድታይና ወደ ምድር አስተላልፈህ ይህንኑ ዜማ እንድትመሰርት እንደወደዱ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰሰ ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ ከእርሱ ጋር በምስጋና ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱም ክብር ምስጋና ይሁን። ይቅርታው ቸርነቱ ለዘላለም በወትደርብን። የቅዱስ ያሬድ ረድኤት በረከት አማላጅነት አይለየን ለዘላለሙ አሜን። ሱሪን ዝቅ አድርጎ መልበስ ስልጣኔ አይደለም፣ የሰይጣን ኮርቻ መሆን ነው። ወገኖቼ በምዕራቡ ዓለም ስያሜ ያለው ትንቆተታለህ። ያሬድ ከአክሱም የተነሳው ያሬድ መላዋን ኢትዮጵያ መላዋን አፍሪካ የከደነ ነበረ። ምስጋናው የከደነ ነበረ ጸሎቱ። ዛሬ የቅዱስ ያሬድ ልጆች አክሱማውያን የት ነው ያለን? እጅግ ነው የምናስበው። አማራው ነው፣ ኦሮሞው ነው፣ ትግሬው ነው፣ ጉራጌው ነው፣ ሁሉ ክፉ በመካከላችን ማንም ሁሉ የሚያሳዝን አምላከ ቅዱስ ያሬድን ለማመስገን የመጣ ነው። ሞትን የማይቀምሱ አሉ ብሎ እግዚአብሔር በዘመኑ ከአስሩ መንደር ከብዙ አህጉር ለመረጣቸው ለሾማቸው ደቀ መዛሙርት ሆነው ዓለምን ሁሉ ማርከው በመረብ በእግዚአብሔር ቃል መረብነት እንዲያስገቡ ለተመረጡት አባቶች ነው ይህ ቃል የተነገረው። በወቅቱ በዛ አካባቢ ከአባቶችን መካከል ሞት የማይቀምሱ እግዚአብሔር ወደ ላይ የሚጠራቸው የሚሰውራቸው አባቶች ነበሩና ብዙ ስም ያላቸው ብዙ ክብር ያላቸው አባቶች ስለነበሩ ከዚህ መካከል ሞትን የማይቀምስ ወደ ላይ የሚወጣ አለ ብሎ እግዚአብሔር አስተምሯል። ወደ ኋላም ሄዶ እፊቱ ያስቀመጣቸውን ያቆማቸውን አባቶች ወደ ኋላ ያለፉትን በብሉይ ኪዳን የነበሩትን አባቶችን እያወሳ እነሱን ይናገራቸው ነበር። ሞትን ያልቀመሱ እዚህ ዓለም ላይ ያልቀሩ ነገን በተስፋ የሚመጡ ብዙ ታላላቅ አባቶቻችን አሉ። አንደኛው ኤልያስ ነው። በአምልኮቱ ቀናኢ የሆነው ቁጠኛው ኤልያስ፣ ትዕግስት የማያውቀው ኤልያስ በተዋህዶ አገልግሎት በቤተ ክርስቲያን አገልግሎት በምዕመናን ድክመት በአባቶች ድክመት ዝም የማይለው ሁሉ ተነቃቅቶ ነቅቶ እግዚአብሔር ፊት
እሱን መስለው በልጅነታቸው የለበሱትን ግርማ የተጎናጸፉትን የክርስትና ልብስ ለብሰው ያንን መስለው አህለው እንዲቆሙ የሚፈልገው ቁጠኛው ኤልያስ አንደኛ ነገሥት ምዕራፍ 18 19ን እቤታችሁ ስትገቡ አንብቡት። ብቻዬን ቀረውኛል አንድ ወቅት ላይ በዓል የሚባለውን ጣዖት የሚያመልኩ ለእሱ የሚሰግዱ እሱን የሚያጥኑ እሱን የሚንከባከቡ 350 ካህናት አሉ። የእግዚአብሔር ገላጩ ኤልያስ፣ ነገረ እግዚአብሔርን ተናጋሪው ኤልያስ፣ ምዕመናንን ገሳጩ ኤልያስ እኔ ብቻዬን ሆኛለሁኝ ብቻዬን ቀርቻለሁኝ አለ። ሕዝቡንም እስከ ማዕዜኑ ታለቅሱ በክኔ አይጋሪክሙ እስከ መቼ ያረሙኝ እስከ መቼ በሁለት ልባችሁ በሁለት እግራችሁ ለምን ትመላለሳላችሁ? ሁለት ሐሳብ ይዛችሁ እስከ መቼ ትመላለሳላችሁ? በዓል ከሆነ አምላክ በዓልን ተከተሉ፣ እግዚአብሔር ከሆነ አምላክ እግዚአብሔርን ተከተሉ ብሎ ሕዝቡን ይቆጣ የነበረ ኤልያስ፣ ሕዝቡን ይገስጽ የነበረ ኤልያስ፣ እሳት አውርዶ ይፈጅ የነበረው ኤልያስ፣ ብቻውን ለእግዚአብሔር መሥዋዕት ያቀረበው ኤልያስ እዚህ ምድር ላይ አልቀርም። እነ ዮሐንስ አልቀሩም፣ ሌሎች አባቶቻችንም አልቀሩም። ተሰውረው ከዚህ ከሚታየው ዓለም ስውር ከሚመስለው ዓለም እኛ ወደማናየው እነሱ እኛን ወደሚያዩበት ዓለም ሄደዋል አባቶቻችን። ከዛ መካከል ዛሬ የቤተ ክርስቲያናችን አብነት የምንለው የቤተ ክርስቲያናችን ጌጥ የምንለው ልሳነ ተዋሕዶ የምንለው ቅዱስ ያሬድ ለሊቃውንቱ ለአባቶቻችን ለቀዳሾቹ ለካህናቱ ለሊቃውንቱ ለቆሞሳቱ የእንጀራ በርም ነው፣ የእንጀራ መሶብም ነው፣ የእንጀራ መንገድም ነው። ማን? ቅዱስ ያሬድ ሊቁ ኢትዮጵያዊ ቅዱስ ያሬድ ከአክሱም ማኅፀን የተነሳው ቅዱስ ያሬድ የዋው ቅዱስ ያሬድ የሁሉ አንደበት መፍቻ የሆነው ቅዱስ ያሬድ ሁሉ አንደበቱን የሚፈታው በዝማሬ ነው፣ በአገልግሎት ነው። ይሄ ሁሉ እልልታ ሳይቀር ቅርጽ የያዘው መልክ የያዘው እዝሉ ግዕዙ አራራዩ ውበት እንዲኖረው ያበጃጀው መልክ የሰጠው ቅዱስ ያሬድ ነው። አገልግሎ በዚህ ምድር ላይ ተመላልሶ አገልግሎቱን ሲጨርስ እሱም ልክ እንደ ዛሬ እንደ አባቶቹ እንደ ሄኖክ እንደ አባቶቹ እንደ ኤልያስ እንደ አባቶቹ እንደ ዮሐንስ እንደ አባቶቹ ብዙ ቅዱሳን አባቶቻችን ዛሬ ዞር ያለበት ነው። ምናልባት እኛ እናየውም እንጂ እሱ የዛሬውን አገልግሎት ያያል። የብፁዓን አባቶቻችን ቡራኬ ያያል። እጃቸውን ይዞ ይባርካል። ካህን ነውና ማን? ቅዱስ ያሬድ ሊቅ ነውና የሊቃውንቱ አብነት ነውና ወንበራቸው ነውና ከእነሱ ጋር ማህሌቱን ያደርጋል። ኢትዮጵያዊ ቅዱስ ያሬድ በሊቃውንቱ መካከል አለ። ትላንት ያለው ያሬድ ዛሬማ ማህሌቱ ያለ ቅዱስ ያሬድ አያምርም፣ አይደምቅም። ሰዓታቱ ያለ ቅዱስ ያሬድ አያምርም፣ አይደምቅም። ቅዳሴውም ያለ ቅዱስ ያሬድ አያምርም፣ አይደምቅም። የሁሉ አብነት፣ የሁሉ ልሳን፣ የሁሉ ዜማ ባለቤት እሱ ቅዱስ ያሬድ ነው። ሊቃውንት አባቶቻችን፣ የእንጀራ አባታችን፣ የቤተ ክርስቲያን ልሳናችን፣ የሁላችን አስገኘ ቅዱስ ያሬድን ከፍ ባለ ድምፅ ከፍ ባለ ምስጋና አመስግኑት። ቅዱስ ያሬድ ኢትዮጵያዊ ባይሆን፣ ቅዱስ ያሬድ አፍሪካዊ ባይሆን፣ ቅዱስ ያሬድ አበሻ ባይሆን፣ ቅዱስ ያሬድ ጥቁር ባይሆን፣ በአሜሪካን ተገኝቶ ቢሆን፣ በአውሮፓ ተገኝቶ ቢሆን ማን ይችላል ነበር? ብፁዕ አባታችን ይታዘቡ። ሰው ሀገር ሄዳችሁ የመጣችሁ ሊቃውንት ታዘቡ። የሁሉም ቤተ እምነቶች ዜማቸው ተመሳሳይ ነው። እንደ ቻይና ጫጩት ልበላችሁ ወጥ ነው። ምኑማ መግቢያውን ማውጫውን አይታወቅም። እዝል የለ፣ ግዕዝ የለ፣ አራራይ የለ። የተዋሕዶ ውበቷ እኮ ቅዱስ ያሬድ ነው። ጌጧ ቅዱስ ያሬድ ነው። ክብሯ ቅዱስ ያሬድ ነው ወገኖች። ስለዚህ ዓለም ላይ የምናየውን ምልክት ትላንት አባቶቻችን አልፈውታል። ቅዱስ ያሬድ ከመነሳቱ በፊት አንዳንድ
አንዳንድ አባቶች በወርድ ንባብ ነበረ ቅዳሴው ይሉናል። አንዳንዶቹ ደግሞ መናገር ከብዶኝ ነው የሆነ ነገር የሚመስል ዜማ ነበረ ይሉናል። ሌሎችን ቤተ እምነቶች ማየት ብቻ ለእኛ በቂ ነው። ተዋሕዶ የተለየችው የኢትዮጵያ ዜማ የተለየው ከዚህ የተነሳ ነው። ከቅዱስ ያሬድ የተነሳ ነው። ከሱ ቅድስና የተነሳ ነው። ከሱ ንጽሕና የተነሳ ነው። ይሄ ደግሞ ዝም ብሎ አልመጣም። ዝም ብሎ አልመጣም። ያለ መከራ የእግዚአብሔር ጸጋ አይገኝም ወገኖች። ቅዱስ ያሬድ መከራ አይቷል። መከራ አይቷል። ተንገላቷል። በአጎቱ ቤት ሆኖ በልጅነቱ አባቱን አጥቶ እናቱ ጎትታ ለአጎቱ ሰጥታው መከራ አይቷል። ዋጋ ከፍሏል። እግዚአብሔር በትንሿ በተናቀችዋ ትል ላይ አድሮ አስተምሮት ነው ያንን ሁሉ ሰማያዊ ምስጢር የተገለጠለት። በመከራ ውስጥ ያላችሁ ትዕግስት ያጣችሁ በጸበሉ ስፍራ እግራችሁ ብቻ እየተመላለሰ ልባችሁ የማይገኝ ልባችሁ እዛ ቦታ ላይ የማይሄድ እምነቱን የምትተባበሱ አባቶችን ደጅ የምትጠኑ በአባቶቻችን እግር ስር ተንበርክካችሁ ንስሐ የምትገቡ የመከራችሁ ጊዜ ያልፋል ወገኖቼ። ግን መከራው ውጤቱ ምንድን ነው? ደስታ ነው። ብዙዎቻችን ከኔ ጀምሮ መከራ አንፈልግም። ውጤቱን ብቻ ነው የምንፈልገው። ማደጉን ብቻ፣ ከፍታውን ብቻ፣ ማግኘቱን ብቻ ነው የምንፈልገው። ግድ የላችሁ ወደዛ ማማ የሚያወጣ መከራ የዛሬው ፈተናችሁ ነው። የዛሬው ማጣታችሁ ነው። የዛሬው መናቃችሁ ነው። የዛሬው መቸገራችሁ ወደ ነገው የበረከት ማማችሁ ያወጣችኋልና ቅዱስ ያሬድ ተሰውሮ ያለው ዝም ብሎ አይደለም፣ ዋጋ ከፍሎ ነው፣ መከራ ውስጥ አልፎ ነው። ስለዚህ ቅዱስ ያሬድን ብቻ በዝማሬው ዘምረን ትምህርቱን ተምረን ወደ ቤት መሄድ ብቻም ሳይሆን የቅዱስ ያሬድ ልጆች ከሆን የቅዱስ ያሬድን ተግባር ልንፈጽም ይገባል። ያሬድ ከአክሱም የተነሳው ያሬድ መላዋን ኢትዮጵያ መላዋን አፍሪካ የከደነ ነበረ ምስጋናው፣ የከደነ ነበረ ጸሎቱ። ዛሬ የቅዱስ ያሬድ ልጆች አክሱማውያን የት ነው ያለን? ምንድን ነው የምናስበው? እችን ምስኪን ሀገሬን ኢትዮጵያ ምንድን ነው የምናስብላት? ኢትዮጵያውያን ቅዱስ ያሬድ የወለደን የቅዱስ ያሬድ ልጆች ምንድን ነው ለማማ ለንስፍስፋ ለቅድስቷ ምድር ለኢትዮጵያ ምንድን ነው የምናስበው? እንደ ቅዱስ ያሬድ ሰብሰብ ብለን እሷን ማልማት፣ ሰብሰብ ብለን እሷ ፊት መቆም፣ ሰብሰብ ብለን ወደ ሰላም ወደ ፍቅር ህዝቡን ወደ አንድነት ማምጣት እሱ ዜማዎቹን ሰብስበው ከተራርጎ እንደሰጠን ወይስ ደግሞ ከሱ በፊት እንደነበረው ዜማ የተበታተነ ዜማ ቅርጽ እንደሌለው ዜማ እነዛ የሁሉ እኮ ነው ዛሬ ባለ ጭረቱ ጭረት ብቻ የሚሰበስበው፣ ባለ ድፋቱ ድፋቱን ብቻ ነው የሚሰበስበው። ኖ አላለንም። ቅዱስ ያሬድ የሁሉም ጭረት ባለቤት ነው። ሊቃውንት አባቶቼ ይቅርታ ስለ ድፍረቴ፣ እኛ የሁሉም አባቶች እናቶች አባቶች ነን። የሁሉ መሪ ነን። የሁሉ አገልጋይ ነን። ሁሉን ወደ ቀናው መንገድ፣ ሁሉን ወደ ቅዱስ ያሬድ፣ ሁሉን ወደ ተዋሕዶ የመጡትን ደግሞ ወደ ልማት፣ ወደ ሰላም፣ ወደ መታየት። እስቲ ተያዩ። ስንተያዩ ማን ክፉ? አማራው ነው? ኦሮሞው ነው? ትግሬው ነው? ጉራጌው ነው? ማን ክፉ በመካከላችን? ማንም። ሁሉ የሚያሳዝን አምላከ ቅዱስ ያሬድን ለማመስገን የመጣ ነው። ይህ ሕዝብ ያሳዝናል። ለዚህ ሕዝብ አባት ልንሆንለት፣ መምህር ልንሆንለት፣ ከተሳሳተው ጎዳና ልንመልሰው፣ ዋጋ ልንከፍልለት ይገባል። ቅዱስ ያሬድ ያስተማረን ይሄንን ነውና እህቶቼ እናቶቻችሁን ምሰሉ። የቅዱስ ያሬድ በረከት እንዲያድርባችሁ ከፈለጋችሁ እናቶቻችሁን ምሰሉ። ባለመቀነቶቹን እናቶቻችሁን፣ በሃይማኖት እንደጸኑት እናቶቻችሁን ምሰሉ። የዘመኑ ወጣቶች አባትን ምሰል፣ አባባን ምሰል። ታጠቅ ወገብህን። በሃይማኖት ዝናር መታጠቅ ነው። የምዕራባውያን ባህል የሚጸናወታቸው ልጆች አሉ። ከአንገት በላይ እግዚአብሔር ይመስገን ይመስገን ሁሉ ባለጺማ ሆኗል። አሁን የኢትዮጵያ ይህ ትናንትና የአርበኞቹ የአባቶቻችን መልክ እኮ ነው። በተለይ አበሳ አንበሳ አጎፍሮ ነው የሚሄደው። ታዲያ ከወገብ በታች ያለውን ቀበቷችሁን አስተካክሉ። ሱሪን ዝቅ አድርጎ መልበስ ስልጣኔ አይደለም፣ የሰይጣን ኮርቻ መሆን ነው። ወገኖቼ በምዕራቡ ዓለም ስያሜ ያለው ትንቆተታለ፣ የሚያስጥልህ የለም። ወደ ፈቅደ
ስለዚህ ያልገባንን አናድርግ። እኛ የቆፍጣኖቹ የአባቶቻችን የጀግኖቹ የእናቶቻችን ልጆች ከሆን እነሱን እንምሰል። ያሬድ እነሱን መሰለ። መንፈስ ቅዱስ ወረደበት፣ ምስጢር ገለጠለት። እስከ ዛሬ ቤተ ክርስቲያን ታመሰግነዋለች፣ ትመሰገንበታለች። ክብር ለአምላከ ቅዱስ ያሬድ። በመካከላችን ሞትን የማያዩ አሉ። በሥጋ ልንሞት እንችላለን፣ በሥጋ ልንሞት እንችላለን። በነፍስ ሁላችንም ሕያዋን ነን። ከቅዱስ ያሬድ ጋር እንነሳለን። ቅዱስ ያሬድ ወዳለበት እንሄዳለን፣ ወደ ገባበት እንገባለን፣ ወደ ተሰወረበት እንሰወራለን። ቅድስቷ ምድር ኢትዮጵያ ከሚታዩት በላይ የማይታዩ ስውራን የበዙባት፣ ንጹሐን የበዙባት፣ ቅዱሳን የበዙባት እነሱ ይታዘቡናል። እነሱ ምድር ላይ ነው ያለነው፣ እየተጋፋን ነው የምንኖረው። የበቁ የነቁ ወደ ላይ ያደጉ እነሱ ያሉ ይባረካሉ። እንዳይታዘቡን ከመካከላችን ሞትን የማይቀምሱ አሉ። ወስብሐት ለእግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን